ሰበር ዜና ተሰምቷል። ታዋቂው የፕሮቴስታንት አገልጋይ ሐዋርያው ዳንኤል በለንደን ላይ ባልታወቁ ግለሰቦች እገታ ተፈጽሞበታል። የብልጽግና ደጋፊ ነው በሚል ምክንያት እያስፈራሩት የሚሳደቡበት አስደንጋጭ ቪዲዮ ወጥቷል። በዝርዝር ታደምጡታላችሁ። አባባሌ ህጋዊ ነገር ነው። ምን ጠይቀ እዚህ ማለት ነው። ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲኖር ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ድንግኝ ትኖራለ። አብይ አህመድ ሲወቅ ፈርስት ኦፍ ኦል ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁበት እኮ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድም ቴዲ አፍሮ ላይ ያለው ታውቃለህ እሱ ነው። ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ። አንተ ከአብይ አህመድ በላይ እኛ ይሄን ዋጋ የምንከፍለው ለቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ አሁን መብታችንን ተጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። የአሜሪካና የሩሲያ ፍጥጫ በሳሄል ቀጠና። በአፍሪካ የሳሄል ቀጠና የሩሲያን እጅግ ፈጣን መስፋፋት ለመግታት አሜሪካ በኒጀር በኩል የሰነዘረችው ያልተጠበቀ ወታደራዊ እርምጃ ምን ይሆን? እሱንም በዝርዝር ይዘናል። የኢራን ጥብቅ እገዳ ለማምለጥ አውቶማቲክ መረጃዎችን አጥፍተው በጨለማ የሚጓዙት ግዙፍ መርከቦች ሚስጥር፣ ከአሜሪካ ባህር ኃይል በስተጀርባ እየተሰጠ ያለው ያልተጠበቀ መምሪያ ምን ይሆን? እሱንም በዝርዝር እንመለከተዋለን። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደ ሁልጊዜ ሁሉ ዛሬም በሀገራችንና በአካባቢያችን እየተከሰቱ ያሉትን ሰበርና አዳዲስ ወቅታዊ መረጃዎችን ከትንታኔ ጋር ይዘን ቀርበናል። በቀጣይ እውነተኛና ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። በቅድሚያ በአፍሪካ የሳሄል ቀጠና ታላላቆቹ የዓለም ሀያላን ሀገራት አሜሪካና ሩሲያ የሚያደርጉትን የጂኦፖለቲካ የበላይነት ፍልሚያ ይበልጥ ያፋፋመው አንድ አዲስ መረጃ ወጥቷል። ቢዝነስ ኢንሳይደር አፍሪካ የደህንነት ምንጮችን ዋቢ አድርገው እንደዘገበው የአሜሪካ መንግስት ግምቱ $2.3 ሚሊዮን የሚያወጣ ዘመናዊ ወታደራዊ ቁሳቁስ ለኒጀር ጦር ኃይል ማስረከቡ ነው እየተነገረ የሚገኘው። ይህ እርምጃ ዋሽንግተን በሳሄል ቀጠና ያላትን ስትራቴጂካዊ ተሳትፎ ለማጠናከርና ከቀጠናው ሀገራት ጋር የተበላሸውን ግንኙነት እንደገና ለማደስ የምታደርገው ጥረት አካል ተደርጎ እየተወሰደም ነው የሚገኘው። ሁኔታውን ይበልጥ ስልታዊ በሆነ መልኩ ስንመለከተው ይህ የአሜሪካ ወታደራዊ ድጋፍ የተደረገው እጅግ ወሳኝ በሆነ ወቅት ላይ መሆኑም እጅግ አስገራሚ ነው። ኒጀር፣ ማሊና ቡርኪና ፋሶን ያቀፈው የሳሄል ሀገራት ጥምረት ከቅርብ ጊዜ ወዲህ ከምዕራባውያን አጋሮቻቸው ፊታቸውን በማዞር ከሩሲያ ጋር ያላቸውን ወታደራዊና ዲፕሎማሲያዊ ትብብር በከፍተኛ ሁኔታ እያሳደጉ መጥተዋል። አሜሪካ ይህንን ግዙፍ ወታደራዊ ድጋፍ ይዛ ብቅ ማለቷም በቀጠናው እየተስፋፋ የመጣውን የሩሲያ ወታደራዊ ተጽዕኖ በቀጥታ ለመመልከትና በሳሄል ያላትን ይዞታ ለማምጣት የምታደርገው የተስፋ መቁረጥ ፍልሚያ እንደሆነ በርካቶች ይስማሙበታል። በተለይም ኒጀር ከዚህ ቀደም የምዕራባውያንን ወታደራዊ ጸረ ሽብር ዘመቻ ማዕከል ሆና የቆየች ቢሆንም በቅርቡ በተከሰተው የፖለቲካ ለውጦች ምክንያት የሩሲያ ወታደራዊ አማካሪዎችና ተዋጊዎች በስፋት እየሰረጉ መግባታቸውን ዋሽንግተን በከፍተኛ ሁኔታ አሳስቦታል። ይህ አሁን የተደረገው $2.3 ሚሊዮን ወታደራዊ ድጋፍ አሜሪካ በቀጠናው ያላትን የደህንነት ሚና መልሳ ለመገንባት የምትጠቀምበት አዲስ ስትራቴጂ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። በዓለም አቀፍ የነዳጅ ንግድ መስመር ላይ እጅግ አደገኛና ታይቶ የማይታወቅ አዲስ ወታደራዊ ስልት መተግበር መጀመሩ ተሰምቷል። ዎል ስትሪት ጆርናል የባህር ኃይል ምንጮችን ዋቢ አድርጎ እንደዘገበው በርካታ ግዙፍ የነዳጅ ጫኝ መርከቦች እጅግ ስልታዊ የሆነውን የሆርሙዝ ሰርጥን ለመሻገር አውቶማቲክ ያሳና የመገናኛ ስርዓቶቻቸውን ሙሉ በሙሉ አጥፍተው በጨለማ መጓዝ ጀምረዋል። ይህ እጅግ አስቸጋሪና ድፍረት የተሞላበት እርምጃ የተወሰደው የኢራን ጦር ኃይል በአካባቢው የሚያደርገውን ጥብቅ ቁጥጥርና በማንኛውም ሰዓት ሊሰነዘር የሚችለውን ድንገተኛ ጥቃት ለማምለጥ ነው ተብሏል። መርከቦቹ ራዳር ላይ ሳይታዩ በጨለማ
በጨለማ የሚጓዙት በራሳቸው ፍላጎት ብቻ ሳይሆን ከአሜሪካ ባህር ኃይል በቀጥታ የሚያገኙት የደህንነት መምሪያና ስልታዊ እገዛ እንደሆነ ዘገባውም አጋልጧል። በአሁኑ ወቅት በቀጠናው ባለው ከፍተኛ ወታደራዊ ውጥረት ምክንያት በሆርሙዝ ሰርጥ የሚያልፍ መርከቦች የኢንሹራንስ ዋጋ ከመቼውም ጊዜ በላይ በከፍተኛ መጠን ጨምሯል። ይህ በጨለማ የመጓዝ ስልት የኢራንን እገዳ ለማለፍ ቢረዳም መርከቦቹ እርስ በእርስ የመጋጨት አደጋን ስለሚጨምር የዓለምን የነዳጅ ገበያ በከፍተኛ ጭንቀት ውስጥ ጥሎታል እየተባለም ነው የሚገኘው። ይህ በሆርሙዝ ሰርጥ የተነሳው አዲስ ፍጥጫ የዓለምን የኢኮኖሚና የደህንነት ሚዛን ወዴት ሊወስደው እንደሚችል ትልቅ ስጋት እየፈጠረም ነው የሚገኘው። በማህበራዊ ሚዲያ ላይ በሰፊው ስራጭ ባለውና በርካታ ሰዎችን ባስቆጣው የቪዲዮ ምስል ላይ ሐዋርያው ዳንኤል ማንነታቸው ባልታወቁ ግለሰቦች ተከቦና ተገዶ በቁጥጥር ስር ውሎ ይታያል። አጋጆቹ በቪዲዮ ላይ ሐዋርያውን እጅግ በጣም በከባዱ የስድብ ቃላትን የሚያጠቁ ሲሆን ጥቃቱ ሙሉ በሙሉ ከፖለቲካ አቋም ጋር የተያያዘ መሆኑን ንግግራቸው ያሳያል። ቪዲዮ ላይ እንደምትመለከቱት ግለሰቦቹ ሐዋርያውን የገዢው ብልጽግና ፓርቲ ደጋፊ አድርገው በመፈረጅ በጌታ ስም የህዝቡን አይን እያስጨፈናችሁ ህዝብን አስጨፍጨፋችኋል የሚል ጠንከር ያለ የክስና የማስፈራሪያ ቃላትን ሲሰነዝሩበት ይደመጣል። ይህ የኃይል እርምጃ የተፈጸመው ሐዋርያው ዳንኤል ለንደን ላይ በነበራቸው መንፈሳዊ ጉባኤ በተጓዙበት ወቅት እንደሆነ የጠቆመ ሲሆን ቪዲዮው ከተለቀቀበት ሰዓት ጀምሮ ግን በአሁኑ ወቅት በአገልጋዩ ላይ ምን አይነት አደጋ እንደደረሰበት ሆነም በምን አይነት ሁኔታ ላይ እንደሚገኝ በይፋ የታወቀ ነገር የለም። ይህ የደህንነት ሁኔታው አለመታወቅ ደግሞ በሀገር ውስጥና በውጭ ሀገር የሚገኙ በሺዎች የሚቆጠሩ ደጋፊዎቻቸውንና አማኞቹን ለከፍተኛ ስጋትና ጭንቀት ዳርጓቸዋል። ይህ በአገልጋይ ላይ የተፈጸመው ድንገተኛ የፖለቲካ ጥቃት እና እገታ በውጭ ሀገራት ባሉ የኢትዮጵያን ማህበረሰብ መካከል ያለውን የፖለቲካ ፍጥጫ ወደ ከፋ የኃይል እርምጃ እያሸጋገረው ነው በሚል በርካታ ሰዎች ስጋታቸውን እየገለጹ ይገኛል። በታዋቂው አገልጋይ ሐዋርያው ዳንኤል ላይ በለንደን ውስጥ የተፈጸመው ይህን አስደንጋጭ እገታ እና የፖለቲካ ጥቃት እንዴት ተመለከታችሁት? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። ፈጣንና ወቅታዊ ታማኝ መረጃዎች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። ብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል? አይቻለሁ። ወንድምህና አንተ መሬት ወስድ ቆይ ልበልና እንስማ። ትክክል ነው። ይቀርስ ብሎ እኔ ማነው ስሟ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ጥሩ ነው የምናገር ዶክተር ቲክቶክ ወር ስጦኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትለቁት። ኦኬ የአማራን ጄኖሳይድ ትቃወማለህ? የሰው መሞትን እንዴት አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ ስለ ቤተሰቦቻችንን እየገደሉ አማራን አይደል የአማራን ጄኖሳይድ ትቃወማለህ አትቃወምም? እንዴት ሰው መግደልን ሰውናት በጣም አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል።